አይ ጴንጤ ጉዳቸው አያልቅ። ይሄው ሰው እንዲህ እየሆነ ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይሄንን ጉድ ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ። እኔ እግዚአብሔር ምስክሬ ነው የምላችሁ በጴንጤዎች ምክንያት ላበድ ነው በቃ። አሁንም እኮ እኔ ከሃይማኖት ወጥቼ ራሱ መረጋጋት አልቻልኩኝም እና ቤተሰብ በጣም አካውንቴ እየተመታብኝ ነው። ሁላችሁም ይሄን ቪዲዮ አይታችሁ እንዳታሳልፉት፣ ሼር፣ ኮፒ ሊንክ፣ ዲዩት በማድረግ አግዙኝ። እኔ በምትችሉት አቅም እኔ እንድታግዙኝ እፈልጋለሁና ዛሬ የምነግራችሁ ነገር ግን የእውነቴን ነው የምላችሁ። ጴንጤዎችም ከሆናችሁ ትማሩበታላችሁ። ኦርቶዶክሳውያን ደግሞ የሚሰማችሁን ሐሳብና አስተያየታችሁን መግለጽ ትችላላችሁ። እኔ ሃይማኖትን እየነካው አይደለም የምነካው ውስጥ ያሉት ሰዎችን ነው። እኔ ይኸውላችሁ ምን እንደተረዳው ታውቃላችሁ? ሃይማኖት ላይ በነበርኩበት ታይም ከዱባይ ለመጣው ከአሜሪካ ለመጣው ፊት ለፊት ላይ ወንበር ይመቻችለታል። ቦርሳ ለያዘችው ቀለም ለተቀባችው ሰውነቷ ደንደን ላለላት ሁሌም ከፊት ለፊት ወንበር አላት ለሷ ማለት ነው። ችግርተኛዋ ተቸግራ ሄደችው ታማ ለሄደችው ማለት ነው። ይሄ በቲቪ እንደምናየው አይደለም፣ ውሸት ነው። ይሄ በቲቪ የምናያቸው እያንዳንዶቹ ነገሮች ውሸት ማስመሰል ብቻ ናቸው። ከስንት አንድ ፓስተር ነው በስርዓት እየሰራ ያለው ማለት ነው። እና እኔ በጣም ብዙ የተረዳሁት ነገር እናቴ ታማብኝ ሄጄ ማለት ነው እኛ ወረፋ ይዘን ጠብቀ ነው ውስጥ አስገብቶ እንዲጸልይላት ብዬ ወረፋ ይዤ እየጠበቅኩት ስንት ከኋላ የነበሩ ሀብታሞች ገብተው ተጸልዮላቸው ወጥተው ነገ ተመለሱ አለን። በሽታ ነገ ተመለሱ ይላል። ቆይ እኔ ግራ የሚያጋባኝ ነገር እዛ ቸርች ላይ ራሱ ማለት ነው ገንዘብ የምታሰባስቡት ፐርሰናል ለራሳችሁ ችግርና ሀብታም ለመሆን ነው ወይስ ደግሞ እዛ ጋር የምሰሩት ወንጌልን ለመስበክ? እንዴ ምዕመናን እኮ ይታዘባል አይደለም እንዴ? እዛ ጋር የተቀመጠው ሰው እኮ ማለት ነው ያንተን ቃል ሰምቶ ባንተ ቃል ተጽናንቶ የእግዚአብሔርን ቃል ሰምቶ ወደ ቤቱ ሊሄድ ነው እንጂ ማለት ነው ላንተ ገንዘብ ይሰበስብልህ አይደለም። እና አባካችሁ ለምንድን ነው ደሃን ዞር ብላችሁ የማታዩት? በተለይ ደግሞ ማለት ነው እኔ በእርግጥ የድሮ ፓስተሮችን አልቃወምም፣ ብዙ የተባረኩ ሰዎች አሉ። አሁን ላይ የመጣችሁ ዘመን አመጣሽ ፓስተሮች ግን እግዚአብሔር እውነት ፍርዱን ይስጣችሁ። ሌላ ምንም ማለት አልችልም። ይሄ ደግሞ ስርስር ገብታችሁ ማለት ነው እኔ በጣም ያስገረመኝ ነገር የጴንጤ ቸርች አካባቢ ላይ የኔ ቢጤ አይታይም። የኦርቶዶክስ ቤተክርስቲያን ላይ ግን ሁሌም የኔ ቢጤ ነው። የኦርቶዶክስ ቤተክርስቲያን ላይ ማለት ነው የኔ ቢጤ የሚበዛው የሚሰጥ ሰው ብዙ ስለሆነ ነው። እግዚአብሔርን ነው የምላችሁ። ቢያንስ እንኳን ማለት ነው ሰው በለበሰው ልብስ እንኳን ተጽናንቶ ይገባል። እውነቴን ነው የምላችሁ። ማንንም የማንንም ማየ የጴንጤ ቸርች ላይ እኮ እንዴ ምን ሆናችሁ ነው? አንድ ብር አይሰጥም እኮ ያ ፓስተር እኮ ዞር ብሎ እኮ ሰውን አያይ ከወጣ በኋላ ገንዘብ ለመሰብሰብ ኤኒ ታይም ገንዘብ ለመሰብሰብ ነው የምትሰሩት በቃ። እና አባካችሁ ይሄ ነገር ይስተካከል። ሰማችሁ አይደል? ይሄንን ነገር ለማስተካከል ሞክሩ። ለምንድን ነው እንዲህ የምትሆኑት? ሃይማኖት አለች እኮ ማለት ጴንጤ ነው ሃይማኖት ያልሽው። ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል። እስቲ አንድ ነገር ልጠይቃችሁ። ወደ ቤተ ክርስቲያን የምትሄዱት ሰው ፈልጋችሁ ነው ጌታን ፈልጋችሁ ነው? ማለት ፓስተሩ ነው የተፈለገው ጌታ ነው? ፈዋሹ ጌታ ነው ወይ ነብይ? በሽታ ነገና ይላል። ቆይ ቀድሞውኑ ማን ጀለሽ? ለምን ሄድሽ? ራሳችሁ ትሄዳላችሁ፣ ከዛ ይዛችሁ ትመጣላችሁ የሆነ ጣጣ። ጴንጤዎች እንዲህ ናቸው። ምን ማለት ፈልገሽ ነው? በእውነት ቃለ ሕይወት ላይ እንደዚህ አይነት ነገር አለ? ለሀብታም ከፊት መሰረት ክርስቶስ ላይ እንደዚህ አይነት ነገር አለ? መካነ ኢየሱስ ላይ አለ ወይ? ሙሉ ወንጌል ላይ አለ? ሕይወት ብርሃን ላይ አለ ወይ? አማኑኤል ብር አለ እንዴ? እንደዚህ ነገር ሲጀመር የት መሄድ እንዳለብን መርጠን መሄድ የኛ ጉዳይ ነው። ሲቀጥል ደግሞ በወንጌል አማኞች ስም የሚዘርፉ ዘራፊዎች እንዳሉ የታወቀ ነው። አሁን ሳይሆን ያኔ ራሱ ኢየሱስ እያለ ራሱ እኮ አጭበርባሪ ነበር። አሁን እኮ አይደለም ያኔም ነበር፣ አሁንም አለ፣ ወደፊትም ይቀጥላል። የት መሄድ እንዳለብን መርጠን መሄድ የኛ ጉዳይ ነው። ጴንጤዎች እንደ ጴንጤ አትበይ። አንድ ሰው ምናልባት ሊያጠፋ ይችላል፣ እርግጠኛም አይደለሁም። መቼም እዛ ጋር የሄዱ ሰዎች ብዙ ነገር ያወራሉ፣ ሰምተናል። ግን ሙሉ ጴንጤ እንዲህ ነው ምናምን ማለት አይከብድም? ሰው ፍለጋ ሳይሆን ጌታን ፍለጋ ብንሄድ አይሻልም? ችግር የለም። ፊት መቀመጥ ከፈለግሽ ሙሉ ወንጌል መሰረት ክርስቶስ ቃለ ሕይወት ሂጂ። ሕይወት ብርሃን አለ፣ ቀድሞ የመጣው ይቀመጣል። ችግር የለም እሱ ከሆነ ፍላጎትሽ። ለሀብታም ያደላሉ። ምን ለንግድ ብሎ የከፈቱ ሰዎች እኮ አሉ፣ በኢየሱስ ስም የሚነግዱ ሰዎች። ምን አገባንኛል? እነሱ ሲጀመር አላማቸውም ዋና እንትናቸውም ብር ነው። ስለዚህ ብር ከሌለሽ ለምን ትሄጃለሽ እዛ? በሽታ ነገና ሰውየው ነው እንደፈለግሽው አንቺ። በሽታን የሚፈውስ እኮ ኢየሱስ ነው። ወደ እሱ አሰልም
አንዳንድ ራሳችን የሰራነውን ስህተት አምጥተን ሰው ላይ መለጠፍ ካልተመቸሽ እኮ ውልቅ ብለሽ ወደ ነባር ቸርች መሄድ እኮ ነው። የማይሆን ነገር መናገር ግን ምንም አይጠቅምም። እኔ ከወጣው በኋላ ሰላም ላገኘው መቼም አታገኝም። ማን ነው ከኢየሱስ ርቆ ሰላም ያገኘው? ማን ነው ጌታን ትቶ ሰላም አገኝቶ በሰላም ይኖረው? በሰዎች ምክንያት ጌታ ኢየሱስን ትተሽ ከሱ መንገድ ፈቀቅ ብለሽ ወደ ሌላ ሄደሽ ከዛ ሰላም አላገኘውም። እረፍት አይመጣም። እረፍትና ሰላም ኢየሱስ ነው። ሰውን እያየን ሳይሆን ክርስቶስን እያየን እንሂድ። ኢየሱስ በሌለበት ሰላም የለም። እሱን መቼም አትጠብቂ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንን ደግሞ ስንጀምር ተረት ተረት ብለን እንጀምራለን። ስንጨርስ ደግሞ የምንለውን እንላለን። ቆንጅዬ ዲጂታል ተረት ነው። ስሙ ይሄንን በጨረቃ ላይ ለ50 ዓመት፣ በፀሐይ ላይ ለ50 ዓመት፣ በደመና ላይ ለ50 ዓመት እንዲሁም ደግሞ ዓለምን በክንፋቸው በመዞር ለ50 ዓመት የኖሩ ከሰው ተወልደው ከመላእክት የተደመሩ ገና በ5 ዓመታቸው እናታቸው ወደ ቤተ ክርስቲያን ይዛቸው ስትሄድ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ስነ ስዕል አይተው በጣም በደስታ ቢስቁ እመቤታችንም ከምስሉ ወጥታ አቅፋ ሳመችውና በምን አውቀኸኝ ነው ከዚህ በኋላ የልጄ የወዳጄ አገልጋዩ ትሆናለህ በምድር ላይም ለሰማይና ለምድር የሚከብድ ታላላቅ ሥራዎችን እየሰራህ ለ500 ዓመታት ትኖራለህ ያለችው ቅዱስ ስምህን የጠራ ቤተክርስቲያንን የረገጠ የተሳለመ የሰራ ያሰራ እንዲሁም የረዳ የገድልህን መጽሐፍ የሰማ ያሰማ የተረጎመ ያስተረጎመ መታሰቢያህንም ያደረገ እስከ 10 ትውልድ ድረስ እምርልሃለሁ የተባሉ በቃል ኪዳንህ ታምኖ በስምህ የተማጸነ ንስሐ ሳይገባ አይሞትም። መውለድ ባይችል እኔ ልጅን እሰጠዋለሁ። የገድልህን መጽሐፍ በቤቱ ያስቀመጠ እርኩሳን መናፍስት ክፉ አጋንንት ቸነፈር ወባ ወረርሽኝ መልአከ ጽልመትም አይነካውም። በገዳምህ መነኩሴ ቢቀበር በሰማይ ክንፍን አበቅልለታለሁ። አይሁድም አረማዊም ያላመነ ያልተጠመቀም ቢሆን በገዳምህ መጥቶ ቢያርፍ ይቅር እልልሃለሁ። በመቃብሬ በጎልጎታ እንደተቀበረ አድርጌም እቆጥርለታለሁ የተባሉ ቅዱስ ሕዝቡን የሚባርኩበትና አጋንንትን የሚያሸንፉበት መስቀል ከሰማይ የወረደላቸው ለረጅም ዓመታት ቆሞ በጸለዩበት ቦታ ጸበል የፈለቀላቸው በታላቅ ተጋድሎ ላይ ሳሉም ሰይጣን የሀገሩን ሰዎች አስነስቶ በሐሰት ክስ በዝሙት ያረገዘች ሴት አስመጥተው እሳቸው ናቸው ይችን ሴት የደፈሯት ብለው ቢከሷቸው አባታችንም በሕዝብ ፊት አንቺ ሴት ከእኔ ነው ያረገዝሽው ብለው ቢጠይቋት አዎ ከአንተ ነው ብላ በሐሰት በመመስከሯ አባታችንም በዚህ አዝነው በአንቺና በእኔ መካከል ሕያው እግዚአብሔር እውነቱን ይፍረድ ሲሉ ሴትየዋ ከሁለት ተሰንጥቃ ሞታለች። ተረቴን መልሱ አፌን በዳቦ አብሱ። ሌላ ምን ይባላል? 50 ዓመት ትንሽ አልሰፋ ይሁን ለተረት ምን ችግር አለ? ኢየሱስ ግን ብቻውን ያድናል። በመጽሐፍ ቅዱስ ላይ ምንም አይነት መረጃ የለም። ይሄ ሰው ሰራሽ ትምህርት ነው። አሁን ይሄ ዝም ብሎ አይደለም። ሁለት ነገርን በጣም ይፈልጋል። ትውልድም ይሄንን እንዲቀበል ይፈልጋል። ለምሳሌ ስዕል ማምለክ፣ ፎቶ። ሁለተኛ ደግሞ ሰው ሰራሽ ትምህርትን በደንብ አድርገህ እንድትሰማ እስከ 10 ትውልድ አስባል። ደስ አይልም? የሚገርም እኮ ሰው አያፍርም። በቃ ያልተጻፈውን ሲያወራ አያፍርም። ኧረ በስመ አብ! ክብር ለኢየሱስ ይሁን። ኢየሱስ ብቻ ነው መንገድ። እንደዚህ አይነት ተረት ታይፎት ታይፈስ አይገባም። ኧረ በጌታ በኢየሱስ ሕይወት ኢየሱስ ነው፣ ፈዋሽ ኢየሱስ ነው። ከሱ ውጪ አናውቅም። መጽሐፍ ነው ይሄን የምናገረው። ይሄ የለም እንኳን መጽሐፍ ቅዱስ ላይ አረን እንጂ በምንም አልሰማውም። ኧረ ኢየሱስ ያድናል። ተረት ገዳይ ነው። ኑ ወደ ኢየሱስ ስሙንን። እግዚአብሔር ደግሞ ይህንን እድል ሰጥቶኝ ስላገኘው ጌታ ይመስገናለሁ። እና እኔ ደግሞ አንተን ስለምወድ ማለት ነው ለአንተ የምሰጥ ውድ ስጦታ ደግሞ ኢየሱስ ነው። ያ ነገር እንትን ለማውራት ሳይሆን ማለት ነው ሰው በክርስቶስ ኢየሱስ ውጪ ህይወት ሊኖረው አይችልም። አንተ ደግሞ እኔ የምወድ ከሆነ ማከብር ከሆነ ለአንተ ውድ የምለውን ነገር ነው ሼር ማድረግ ለአንተ እና እኔ ደግሞ ከህይወቴ ስኖር የተቀበልኩት እግዚአብሔር የተሰጠኝ ውድ ስጦታ ደግሞ ኢየሱስ ነው። ኢየሱስ ምንድነው ካልክ በክርስቶስ ኢየሱስ ውስጥ የዘላለም ሕይወት አለ፣ የዘላለም ዕረፍት አለ። ከእግዚአብሔር ጋር መታረቅ ትችላለህ። ከጨለማ ወደ ብርሃን መምጣት ትችላለህ። አንተ ደግሞ ብዙ ተሰጥኦ ያለ ልጅ ነህ። በጣም ደግሞ በህዝብ ዘንድ ደግሞ የተወደድክ ነህ። ጌታን እኔ አሁን እዚህ ጋር አጠገብህ ቆሜ ሳወራ ጌታ በእውነት በጣም ደስ ያለኝ የሌለ ለጥገረስ ነው ሪያሊቲ ነው ብለሽ ግን ቴንኪው ስካትዬ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ደግሞ ይሄንን ቻንስ ሰጥቶኝ ይባይ ሳልነግርሽ ባልፍ ሸሚዞኝ ባልፍ በኋላ እኔ ቆጨኛል። ጌታን ነው የምልህ እና ልከነሽ አባቢ አይ እና ይባል ለራስ ማለት ነው እውነተኛ ዕረፍት፣ እውነተኛ ሰላም
ከዛም ደግሞ ከእግዚአብሔር ጋር ለመታረቅ የዘላለም ሕይወትም ለማግኘት ወደ ክርስቶስ ኢየሱስ ግዴታ መምጣት አለብህ። አይኖ ፌመስ ነህ፣ ብዙ ነገር አሳልፋለህ፣ ብዙ ነገር ታውቃለህ። ግን ከዛም ይበልጥ ደግሞ የእግዚአብሔር ልጅ የሚባል ኢየሱስ ክርስቶስ አለ። ሰው ኢየሱስን ካላገኘ በስተቀር በምንም አይነት እረፍትም ሰላምም ሊያገኝ አይችልም። እኔ በዓለም ላይ በፊት ታውቂኛለሽ፣ አንዳንድ ቦታ ተገናኝተን እናውቃለን እና ማረጋቸውን ነገሮች ታውቂያለሽ ወይ ፓስት ላይፍ ላይ እና እነዛን ነገሮች የወጣሁበት ሪዝን ከነዛ ሁሉ የሚበልጠው በዚህ ኢየሱስ ክርስቶስ ስላለ ነው። እና ሰው ኢየሱስ ክርስቶስን ካገኘ ካለበት ህይወት በጠቅላላ ነፃ መውጣት ይችላል። እና በጣም ወድሻለሁ ዮባዬ። ቴንክ ዩ በጣም ወዳለሁ። ዩ አር ብለስድ። ደስ የሚል ቆንጆ መልእክት። እንደዚህ ነው በተገኘ አጋጣሚ ሁሉ ስለ ኢየሱስ መናገር። ህይወት ኢየሱስ ነው። ሰው ወደ ጨለማ እየሄደ ዝም ማለት የለብን። ክብር ለኢየሱስ ይሁን። ስሙኝን በኢትዮጵያ ምድር ላይ ዘንዶ የምትቀልቡ ሰዎች በደም ስሙኝ። የተኛውም አይነት የእባብ ዘር ወደ ላይ ከፍታ ሲጨምርበት በህይወት መኖር እንደማይችልና እንደሚሞት ታውቃላችሁ አይደል? አለቀ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመላእክቱ ታጅበው ወደኛ ሲመጣ ወደ ላይ ከእርሱ ጋር ከፍ ስንል እናንተ ከኛ ጋር እንደማትወጡ ወቁ። ምክንያቱም የእባቡ መንፈስ ስለሚሰራባችሁ ከምድር እንጂ ከሰማይ ጋር አትተዋወቁ። ዛሬ ላይ በገንዘብና በምድራዊ ቁሳቁስ ከፍ ያላችሁት ይመስላላችሁ አይደል? ግድ የለውም። ነገ ላይ እንታያያለን። ማን ከፍ እንደሚል ማን ምድር ላይ እንደሚቀር ነገ እንታያያለን። ደስ ይላል። እውነት ነው። በጌታ የሆነ ሰው በብዙ ድካም ውስጥም እያለፈ ከሱ ጋር የቆየ ሰው ይሄዳል። ኢየሱስ ያድናል። አለ እኮ የሚያጓጓ ለአይን እንትን የሚል ነገር አለ በምድር ላይ አይሆንም። ኢየሱስ ግን ብቻውን ያድናል። ከሱ ውጪ ህይወት የለም። ደስ የሚል ቆንጆ መልእክት። ሰውየንም በጣም ብዙ አማኝ እና የሳምራዊቷ ሴት ይመሳሰሉብኛል። የአምልኮ ቦታን በጣም አጥብቀው ይዘው የሚከራከሩ ማለት እሱ የሚያወራት ሌላ እሷ የምታወራው እኔ እናንተ አንገናኝም አጥራች እኔ እናንተ አንገናኝ። እሺ ቴዎሎጂያን ምናምን ያረጋታል በመሃል እኔ እናንተ አንገናኝ። እኛ ሳምራውያን እዚህ ተራራ ላይ ነው መሰገድ አለበት የምንለው፣ እናንተ ደግሞ ዳውን ዜር ኢን ጀሩሳሌም ነው መሰገድ አለበት። አንቺ ሴት እመኝኝ በቃ ዘመን መጥቷል አለ። በዚህ ነው የሚሰገደው በዛ ነው የሚሰገደው የሚባለው ቀርቶ በመንፈስና በእውነት ይሰገድለታል እግዚአብሔር። ይሄ እኮ ነው በቦታ ሳይሆን እጳዚው መሰዊያው ይሄ መስዋዕቱ ይሄ። እሺ ማን ያቀርብልኝ? በጣም እኮ አዲስ ኪዳን ገብቶን ይሆነ ማን ያቀርብልኝ? ድሮ ወስደ ማቅረብ አትችልም አንተ ራስህ እንደ ምእመን አቀርባለሁ ካለ እግዚአብሔር ይጣላል ራሱ። ሳውልን ራሱ የተጣለው ሳሙኤልን ሳይጠብቅ ካህን መጠበቅ አለበት። ካህን ነው የሚያቀርብልህ እንጂ አንተ ራስህ ማቅረብ አትችልም። አንተ ራስህ ማቅረብ አትችልም። ካህን ነው የሚያቀርብልህ። መጠበቅ አለበት ሳሙኤልን። የትኛው ማጋ ሄጄ ልሰዋ ምን አለ? ካህንም ተቀይሯል ይላል። ማን ነው ካህን? አንተ ራስህ። እና ማንን ልጠብቅ? ማንንም። ኢየሱስ ስለሞተልን ማንንም። አንተ ራስህ ቅዱስ ካህን ሆነሃል። አንተ ራስህ ቅዱስ መስዋዕት ሆነሃል። አንተ ራስህ ቅዱስ መሰዊያ ሆነሃል። አንተ ራስህ ቅዱስ ቤተ መቅደስ አድርገሃል። ክብር ለእግዚአብሔር ይሁን። እዚ ሪቮሉሽን ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። አንተ ራስህ ካህን ሆነሃል። ዋጋ አትክፈል። ያልተጻፈውን እያነበብክ አትኑር። ና ወደ ኢየሱስ። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።